ሰላም ሰላም ውድ ተማሪዎች እንዴት ናችሁ? በዚህ ቪዲዮ የምንመለከተው የ2018 የአዲስ አበባ ከተማ አስተዳደር ትምህርት ቢሮ የ8ኛ ክፍል ተፈታኞች ውጤትን ዛሬ ሰኔ 22 2018 ከሰዓት ላይ ይፋ አድርጓል። እንዴት ውጤታችሁን መመልከት እንደምትችሉ በዚህ ቪዲዮ አሳያችኋለሁ። ቀጥታ ክሮም ላይ ትገቡና በስልክ የሚሆን በዴስክቶፕ የምትጠቀሙ በፒሲ የምትጠቀሙ ከሆነ ቀጥታ ክሮም ላይ ትገቡና እንደሚከተለው አሁን እንደማሳያችሁ ውጤታችሁን ማየት ትችላላችሁ። ሊንኩን ቴሌግራም ላይ አስቀምጠላችኋለሁ። ቴሌግራም ሊንኪን ዲስክሪፕሽን ላይ እንደዚሁም ኮሜንት ስር ታገኛላችሁ። እዛ ላይ የአካዳሚክ ነገሮችን፣ ፒዲኤፎችን፣ ፓወርፖይንቶችን፣ ለቀጣይ ግሬዶችን የሚጠቅሙ ትምህርታዊ ኮንቴንቶችን እዛ ላይ ታገኛላችሁ። አሁን ቀጥታ እንዴት ክሮም ላይ ገብታችሁ ውጤታችሁን በቀላሉ ማየት እንደምትችሉ አሁን አሳያችኋለሁ። ቀጥታ ክሮም ላይ ገብታችሁ አሁን ይኸው እዚህ ጋር ሰርች አድርጌ የነበረው ነው ኤኤ ትሉና ኤኤ ዶት ሚኒስትሪ ገና ኤኤ ስትሉ አሁን ላይ በደንብ ሪሰንትሊ በደንብ ሰርች እየተደረገ ስለሆነ ቀጥታ ያመጣላችኋል ማለት ነው። ይሄ ሚኒስትሪ ዶት ኤቲ ዶት ግሬድ 8 የሚለው የአዲስ አበባ ከተማ አስተዳደር ነው። የስድስተኛ ክፍል ኔክስት ዊክ ነው ይለቀቃል ተብሎ ኤክስፔክት የሚደረገው። አሁን ላይ ግን የተለቀቀው የ8ኛ ክፍል ስለሆነ ይህኛውን እንገባ አዲስ አበባ ሚኒስትሪ ይህኛውን ማለት ነው። ቀጥታ ስንገባ ይህኛው ኢንተርፌስ እዚህ ጋር መጀመሪያ የሚመጣውን እሱ የምንገባው ግሬድ 8 ሚኒስትሪ ኤግዛም ይላል። የአዲስ አበባ ከተማ አዲስ አበባ ኤዱኬሽን ቢሮ ነው። ይህን ኢንተርፌሱ ቀጥታ ስገቡ ይህኛውን የሚያስመጣላችሁ እዚጋ ቼክ ሪዛልት ይላል። እዚጋ ቼክ የምታደርጉት ዝቅ ብላችሁ ዘንድሮ መሆኑን 2026 እንደሆነ ቼክ ታደርጋላችሁ። 2025 ምናምን ከመጣላችሁ እሱ ሳይሆን 2026 የሚለውን መሆኑን ታረጋግጣላችሁ። ከዛ እዚጋ ቀጥታ ቼክ ሪዛልት ኦልሬዲ ጋር ቀጥታ ቼክ ሪዛልት የሚለውን ከሁን ቀጥሎ ያለውን ዌብሳይቱ ላይ ያለውን ስትገቡ እዚጋ ያመጣላችኋል። ወይም ሆም ላይ ቀጥታ እንደገባችሁ ቼክ ማይ ሪዛልት የሚለውን ትነካላችሁ። እዚህ ጋር ኮምፕሌን ቶፕ ስኮር የሚለውን በቀጥታ ያሳያችኋለሁ። እንዴት ኮምፕሌን ምናልባት ውጤት ላይ እንዲስተካከልላችሁ ትፈልጉት ነገር ኮምፕሌን ካላችሁ እንዴት መቅረብ እንደምትችሉ እዚህ ጋር አሳያችኋለሁ ማለት ነው። አሁን ቀጥታ ቼክ ማይ ሪዛልት እዚህ ጋር ወይም እዚህ ጋር ገብታችሁ ቼክ ማይ ሪዛልት አሁን እዚህ ጋር ውጤታችሁ የምታዩ። በመጀመሪያ ለሁላችሁም መልካም የተፈተናችሁ በዘንድሮ 2018 8ኛ ክፍል የተፈተናችሁ መልካም ውጤት እመኝላችኋለሁ። ካስባችሁት የተሻለ ውጤት የምታገኙበት እንዲሁም መልካም ምኞቴን እዚሁ አጋጣሚ ገልጻለሁ። እዚህ ጋር መጀመሪያ ኢንተር ሬጅስትሬሽን ነምበራችሁን ታስገባላችሁ። ማለትም አይዲያችሁ ላይ ያለውን ስትፈተኑ የተሰጣችሁን የሁሉም ተማሪ ለየብቻ የራሱ ሬጅስትሬሽን ነምበር አለው። እሱን ሬጅስትሬሽን ነምበር እዚህ ጋር ታስገባላችሁ ማለት ነው። ለምሳሌ አሁን ራንደም ቁጥር ታስገባላችሁ 00 ከሆነ ይህን ካስገባችሁ በኋላ ቀጥቶ ምንድነው የምትሉት የስማችሁን ማለትም አይዲያችሁ ላይ ያለውን የመጀመሪያው ስም እስከ አያት አይደለም የተጻፈው የመጀመሪያ ስም እዛ ላይ አይዲው ላይ የተጠቀሰው በተጻፈው በትክክል እዛ ላይ ተጽፏል። ለምሳሌ ዳግም፣ ግሩም፣ ኦር ሀያት ሴት ልጆች ምናምን እንደዛ ብላችሁ ለምሳሌ ሀያት ልትሉና ስማችሁን የመጀመሪያ ስማችሁን ይሄ የራሳችሁን ማለት ነው አይዲያችሁ ላይ ያለውን ከዛ በኋላ አይዲያ ሬጅስትሬሽን ናችሁን እንዳስገባችሁ ካረጋገጣችሁ በኋላ ቀጥታ ምንድነው የምትሉ ቼክ ሪዛልት ስትሉ ውጤታችሁን ከፎቶአችሁ ጋር በየሳብጀክቱ ለይቶ ያመጣላችኋል ማለት ነው። በመጀመሪያ ላይ ሬጅስትሬሽናችሁን በትክክል መጻፋችሁን አረጋግጡ። ቀጥላችሁ ደግሞ ስማችሁን እዛው አይዲያችሁ ላይ እንደተጻፈው በትክክል መጻፋችሁን አረጋግጡ። ኮምፕሌንት ምናልባት ካላችሁ ቀጥታ ውጤቱ ዩዘር ፍሬንድሊ ነው። ሲምፕሊ ገብታችሁ ውጤታችሁን ታያላችሁ። ማለፊያ ውጤት ዝርዝር መረጃዎችን በቀጣይ ቴሌግራም ላይ በሰፊው ቴሌግራም ላይ ታገኛላችሁ። ተጨማሪም ኢምፖርታንት ከሆነ በቀጣይ ቪዲዮ ይሰራላችኋለሁ። ኮምፕሌንት ላይ ቀራችሁ ምናልባት ይሄ ኢምፖርታንት ስለሆነ አንዳንዴ የሲስተም ምክንያት ውጤት የተለመደ ነው፣ ሊበላሽ ይችላል። ምናልባት የሳብጀክታችሁ ተበላሽቶብኛል ብላችሁ የምታስቡት ሳብጀክት ካለም በአጠቃላይ ኮምፕሌንት ማቅረብ የምትፈልጉ ከሆነ እንደ አሁኑ ሬጅስትሬሽን ነምበራችሁን በመጀመሪያ ጽፋላችሁ። ቀጥላችሁ ደግሞ
እዚህ ጋር አሁን እንደተመሳሳይ የስማችሁ የመጀመሪያ ፊደል የመጀመሪያ ስማችሁን የራሳችሁን ስም ማለት ነው ትጽፋላችሁ። ከዛ ሰርች ስቱደንት እዛ ላይ ገብታችሁ ምን ሳብጀክት ላይ እንደሆነ ኮምፕሌን ማቅረብ እንደምትፈልጉ እዛ ላይ ቀጥታ ገብታችሁ ኮምፕሌን ማቅረብ ትችላላችሁ። በድጋሚ ለተፈተናችሁ ሁሉ መልካም እድል እመኛለሁ። ቴሌግራማችንን በድጋሚ ጆይን ማድረግ እንዳትረሱ። በቀጣይ ሌሎች ቪዲዮዎችን በዚህ ቻናል ላይ ተከታታይ ለቀላችኋለሁ። ሰብስክራይብ አድርጉ።